መንፈስ ቅዱስ ያደረበት ሰው ምልክቱ አንደኛው ሰው ሳይመርጥ መውደዱ ነው። ሁለተኛው ደስተኛ መሆኑ ነው። ምንም ነገር ቢፈጠር የማይታወክ ልብ ያለው እሱ የመንፈስ ፍሬ አፍርቷል ማለት ነው። ልቡ ለጻድቅ ውኩል ከመአንበሳ፣ ብትሰድቡት የማይከፋው፣ ብታንኳሰሱት የማይከፋው፣ ብትተቹት የማይከፋው፣ ያለውን ነገር ሁሉ ብትወስዱበት የማይከፋው፣ ብታዋረዱት የማይከፋው፣ ከወንበር ብታወርዱት የማይከፋው፣ ብትሾሙት የማይፈነጥስ፣ ደስታውም ሐዘኑም የማይነቀነቁት ሰው፣ ደስታ ሲያገኝ ብሎ ትንፋሽ የማያጥር። አይታችሁ ታውቃላችሁ? አንዳንድ ሰው ከዛሬ ጀምሮ 5,000 ብር ተቀጥራል ሲሉት እንዴ በስንት ከበሮ ሊመታው ይችላል? የቀበሮይቱ ደስታ ማለት ነው። ቀበሮ ጣዝማ ትወዳለች እንደሚባለው ጣዝማ ስታገኝ ኧረ ጣዝማ አገኘው እናንተ፣ ኧረ ጣዝማ አገኘው እናንተ ብላ ዙራ ስትመጣ ጣዝማ የለም። ምክንያቱም የጣዝማዎቹን ቀዳዳዎች ትታ በሜዳው ላይ ስትዘል ቆየች። የቀበሮ ደስታ ማለት። አሁን ዛሬ ግን ከስተቷ ተምራ ጎበዝ በሁለት እግሯ ከጣዝማው ላይ ቁማ ብቻ በሁለት እግሯ ብቻ እየዘለለች በዚያ ብቻ መደሰት ጀመረ። ጀግና በሏት እንዲሁ እሷ ከታሪክ ተምራ ማለት ነው። ምክንያቱም ዘላ ስትመጣ እየጠፋት ስለሆነ ሁለት እግሯን ጣዝማው ላይ አድርጋ ደስታውም እንዳይቀር በሁለት እግሯ። ደስታም ካልተቆጣጠሩት እኮ ችግር ነው። በኢትዮጵያ ውስጥ ግማሽ ቀን የነገሰ ንጉሥ እንዳለ ታውቃላችሁ አይደል? እና በደስታ ብዛት ሰው እንኳን ደስ አለ የሚለው በቃ ሲረባረብ ታፍኖ ነው የሞተ። አይዙር ይባላል። እዚህ ዳጋ እስጢፋኖስ ነው መቃብሩ ያለ። ይገርማል እኮ ሰው ደስታ የማይሆን አፍኖ ይገለዋል። ስለዚህ ደስታውም የማያቀለው ሰው እንደው በቀላል ነገር እንከፍ የማይል ሰው፣ ሐዘንም ደግሞ የማይነቀንቀው ፊቱ ጥቁር የማይል ዛሬ ደህና ናችሁ ብሎ በነጉ መስገድ የማይል ወጥ ሰው ማለት ነው። ደስታ እጁን እግሩን እንኳን እየቆረጣችሁት ደስ የሚለው የሐዋርያት አያችኋት ያቺ ማለት ነው። የሐዋርያት ምዕራፍ 5 ላይ ወወፁን ዘይት ፈሱስ መከፈሎም ጸጋ መንፈስ ቅዱስ ተገርፈው ሲወጡ ተደስቶ መውጣት። እስቲ አስቡትም ማምላክ እንኳን ተገርፈን እስቲ እንደ አንድ ቃል ተናግሮን ሰው ፊታችን እንዴት ጨልሞ እንደምንወጣ ተመልከቱ። ፍሬ 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 ይሏቸዋል። ይሄ ነው የምናፈረው ዘመዶች። የምንደሰተው ከሰው ጋር እየኖርን መደሰት አይቻልም። ይዋጡ ነው። ምክንያቱም ለምንድን ነው ከሰው ጋር እየኖርን መደሰት የማንችለው? የምንፈልገውን ነገር ሁሉ ሌሎች ሰዎች ምን ያደርጉታል? ይፈልጉታል። ስለዚህ ምን ያደርጋሉ? ይሻሙናል። ስለዚህ ከሰው ጋር እየኖሩ ሙሉ ደስታ መደሰት አይቻልም። ታዲያ መደሰት ከፈለግን ምን ማድረግ ነው? ሰዎች በሚሰጡንም በሚነሱንም ነገር አለመደሰት። እንግዲያ በማን መደሰት? ሁል ጊዜ እላችኋለሁ ተፈስሑ ዘልፈ በማን? በክርስቶስ። ሰዎች ጥሩ ሰላምታ ሰጡንም አኩርፈው ሄዱም እኛ ለመከፋት ነው። ያን ነው ማሰብ። እስኪ አንድ ጥያቄ ልጠይቃችሁ። አሁን እዚህ መካከል ንስሐ ገብታችሁ የዚህ እንግዲህ የገዳሙ አጠቃላይ ንስሐ አባት አበምኔቱ ናቸው። ንስሐ ሰጥተዋችሁ ልትቆርቡ ተዘጋጅቷቸዋል። ፍታት ዘወል ደግሞ ሁላችሁ ቁርባን ቅረብ። ሰው እንደተሰበሰበ ምናምንቴ አታፍርም አሁን ልትቆርብ ቢሏችሁ ወይም ቢሉን አታፍሪም ቢሉም እንደምትሰማችሁ እውነት ሌላ ቀን ቤተክርስቲያን እንመጣለን ወይ ነው? አባ ሙሴ ጸሊምን ጳጳሱ በዚህ ቀን እንድትቀድስ አለው። እሺ ብሎ ተዘጋጅቶ መጣ። ሊቀድስ መጣ። ልብሱን ለብሶ ሊገባ ሲል ውጣ ጠቋራ፣ ደግሞ አንተ ልትቀድስ ምናምን አለ። እሺ ብሎ ሄደ። ከዚያ በኋላ አቡነ ቀሲሳቸውን ሂድና እስቲ ከፍቶታል አልከፋውም አረጋግጠን አሉ። ቢሄድ አልከፋውም። እግዚአብሔር ሲፈቅድ ነው ሁሉም የሆነው። ይገባኛል፣ አዎ ውስጤም ጠቋራ ነው ብሎ ደስ ብሎት ፊቱ ፍግግ ብሎ ተገኘ። አልከፋውም አለው። አዎ እና ቀድስ በለው። ተመልሶ ቀደሰ። ደግሞ ሁለተኛ አስቀድስ ብንባል እሺ እንላለን ወይ ነው? እንደው እኔ ሳስበው ነው ማምላክን አልፈልግም። እኔ እንደፈለጉ እሳቸው የሚሉኝ ነኝ እንዴ? አቤት
እንዲሁ እግዚአብሔር ማርጎ የቻለን እንዲሁ እኮ እንዲሁ ኩራታችን እንዲሁ እኮ እንዲሁ ይው እንዲሁ የጤፍ ጠላ እኮ ነን። እንዲሁ ነው ማለት የጤፍ ጠላ እንዲሁ አለ የሚባል እኔ እንዴት እንደሆነ አላውቅም። ሳስበው በቃ የሚንኮሸኮሽ ነገር ነው የሚመስለኝ። እኔ ጠላ አልጠጣም፣ እግዚአብሔር ይመስገን። የማልጠጣው ማጥያት ስለሆነ አይደለም፣ በቃ ራሴን ስለሚያመኝ አይወልኝም። እኔ ሌላ ነገር የለውም። ስለዚህ ኩሽኩሽ ያለ ነገር አይኖራችሁ ነው። እስቲ መተቸትም ልመዱ። እስቲ እኔም እስቲ መሰደብ ልመድ፣ እናንተም እስቲ ልመዱ። እስቲ ትልቅ ወንድም ይስደበን፣ እስቲ አባት ይስደበን፣ እስቲ ትልቅ እህት ትስደበን። እስቲ እኔ እውነቴን ነው እኮ የምነግራችሁ። እንዲሁ መንኮሽኮሽ ተነካው ማለት ወይ ጉድ! ፍሬ ቢስነት ይህ አይደለም እንዴ? ገለባ ክብሪት ብቻ የሚጠብቀን እና እንደው እግዚአብሔር ምን ይስጠን? ልብ ይስጠን፣ ልብ ይስጠን። ስለምንድን ነው እያወራን ያለ ነው? አቤት። ስለዚህ ከዚህ በኋላ ማንም ሰው የፈለገ ነገር ቢለን አንቆጣም። እንግዲህ ተስማማን? የፈለገ ነገር ይብለን ከሰው መሃል ሆነ እንዴት ቢሆንስ ብቻዬን ጠርቶ አይሰድበኝም? እንዴት ቢሆንስ እንደው እንደው እኮ እንደው አሁን እንደው ተመስገን ነው። አሁን እኮ በቃ እንደው እንደ አቅማችን ነው ሁሉም ነገር እንደ አቅማችን የሚለውን አሁን እንግዲህ እችን እዛችሁ አትሄዳላችሁ። አባም እኮ ሲያስተምር እንደ አቅማችን ብሏል። እኔ በቃ አቅሜ እስከዚህ ነዋ። እንዲሁ እኮ አንዳንዱን ጥቅስ ማርጋችሁ የምትይዙት ደግሞ እኮ በቃ ይሄን አላልኩም እኔ። ሁላችንም ማኩረፍ ማቆም አለብን። በቃም ደስ ሊለን ይገባል። በክርስቶስ ነው። ለዚህ ዓመት ምን ለማመደው አንዱ ይሄ ነው። ፍሬ እስቲ ጌታዬ ሆይ በሉ። ፍሬ ለማፍራት አብቃ ይበሉ። በቃ እንግዲህ ሊመሽብን ይመስለኛል። ቀሪዎቹን ሳምንት እንጨርሳቸው።